የትንሣኤ በዓልን ስናስብ ከእሳት የዳንበት ነው። በመግቢያችን እንዳልነው ታላቁ ቅዱስ ያሬድ እንዳመሰጠረው እኛ ከእሳት ከመቃጠል የዳንበት እናስባለን። ትንሣኤን ስናስብ አዲስ ሕይወት ወደፊት እንዳለን ትንሣኤያችንን ማወጁን እናስባለን። ባጭሩ ትንሣኤን ስናከብር ደግሞ የተጎዱትን እንደኛ መብላት መጠጣት የማይችሉትንም እየጎበኘን ትንሣኤያችንን ልናከብር ይገባል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በደሙ የዋጃችሁ ክርስቶሳውያን በሙሉ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰን አደረሳችሁ። ውእቶነ እሳት ዘይነድድ አንገፈነ ብርሃናተ ዘይትአጸፍ ተንሥአ ለነ። ታላቁ ሊቅ የኢትዮጵያው ቅዱስ ያሬድ ስለ ክርስቶስ ትንሣኤ አመስጥሮ የተናገረው ኃይለ ቃል ነው። ወደ አማርኛ ስንመልሰው ብርሃናት መጎናጸፊያው የሆኑለት አምላካችን እኛን ከሚነደው እሳት አውጥቶን ተነሳልን ይላል። እዚህ ጋር ባጭሩ የምንመለከተው ክርስቶስ ከመነሳቱ በፊት እኛን ከሚነደው እሳት አድኖናል ማለት ነው። የሰው ልጅ በሙሉ በበደሉ ምክንያት በሲኦል በእግረ አጋንንት እየተጠቀጠቀ በእሳት እየተቃጠለ ጨለማ የሆነ እሳት፣ እፎይታ የሌለው እሳት ውስጥ ነበረ። ከዚህ ውስጥ ለማውጣት ነው አምላካችን በተደጋጋሚ ቤተክርስቲያናችን እንደምታስተምረን ከቅድስት ድንግል ማርያም ተወልዶ 33 ዓመት በምድር ላይ ተመላልሶ ካስተማረን በኋላ በቀራንዮ አደባባይ በመስቀል ላይ የተሰቀለልን። ተሰቅሎም በአካለ ሥጋ ወደ መቃብር ሲወርድ በአካለ ነፍስ ወደ ሲኦል ወርዷል። በዚያን ሰዓት የእኛን ሞት ሞቶ የእሱን ሕይወት ሰጥቶናል። 5500 ዘመን ሲቃጠሉ የነበሩት ነፍሳት ነፃነትን አግኝተዋል። እለ ውስተ ሲኦል ጻኡ ወእለ ውስተ ጽልመት ተከሰቱ ብሎ በአዋጅ በሲኦል ያላችሁ ነፃ ውጡ፣ በጨለማ ውስጥ ያላችሁ ብርሃን ይውጣላችሁ ብሎ በዚያ መልኩ አዋጅ ነገረላቸውና ሰላም ሆኑ ማለት ነው።